በእህቴ ጉዳይ ነው እና እህቴ አሁን በሕይወት የለችም። ቤተሰቦቻችን ልጆች እያለን የተለያዩት እና በዛን ጊዜ እኛ ሁላችንም ተበተን፣ እህቶቼም ወንድሞቼም። እኔ አብዛኛውን ጊዜ በሰው ቤት ነው ያሳለፍኩት። ሰው ቤት እየሰራ ወደ አረብ ሀገር መጣሁ ማለት ነው። እህቴ የመጀመሪያ ናት እና ትዳር ነበራት። ትዳሩም አልተሳካላትም። ማለት እኔ አላቅም። ትዳርም ስትለያይም ቤተሰብ ነው የሚነግረኝ። ከዛ ቤተሰብ ሲነግረኝ ስለ እህቴ ከትዳሯ እንደተለያየች እና ስራም እንደማትሰራ እንደምታስቸግራቸው ቤተሰብ ጋር እየሄደች ነው በሰዓቱ የሚነግሩኝ የነበረው። ከዛ አንድ ጊዜ እናቴ ጋር ደውዬ በስልክ ሳገኛት ለምንድን ነው ቤተሰብ የምታስቸግሪው? ለምን ስራ አትሰሪም ብዬ እህቴን ተናገርኳት ማለት ነው። ከዛ በኋላ እንደዛ ብያት ከትንሽ ወራት በኋላ እህቴ ራሷን አጠፋች። አሁን ላይ ያ የተናገርኳት ነገር ለምን ተናገርኳት ማለት ተቸግራም ሊሆን ይችላል። ችግሯን አልጠየቅኳትም እና በጠየቅኳት ብዬ በጣም ይጸጽተኛል። እሷ ያለችበትን ደረጃ አላውቅም። እኔ ምንም ሳላቅ ስለ እሷ ማለት የተናገርኳት ነገር በቃ ሁሌ ትዝ እያለኝ ራሴን በጸጸት በቃ ልነግርህ አልችልም። በቃ ማውራት ራሱ ከበደኝ አሁን ላይ። እሷ ስራውን የቸገራት ብር ቸግሯት ምን ላይ ደረጃ ላይ እንደሆነ ሳላቅ በቤተሰቦች የሚሉኝን ሰምቼ እሷን የተናገርኳት ነገር አሁን ላይ በጣም ይለበልበኛል። እንዴት ልንገርህ? ልጅም አላት። ቢያንስ ልጇን እንኳን የት እንዳለች እንዴት እንደሆነ ምንም አውቀው ነገር የለም። እንደወለደች እንኳን የነገረኝ ሰው ነው። ከሞተች በኋላ ራሱ ተቀብራ ከሳምንት በኋላ ነው ሞታለች ሲለው ተቀብራለች ከሳምንት በኋላ ነው። ምንም አውቀው ነገር የለም። አሁን ላይ እንዴት ልንገርህ? በቃ በጣም ለማውራት ራሱ ይከብደኛል። ከዚህ በላይ ማውራት አልችልም እና የሆነ ነገር በላይ አንቺ ምንድን ነው የተናገርሻትን ቃል በቃል ነገር የሚስ ምንድን ነው ያልሻት? ለምን ስራ አትሰሪም? ለምንድን ነው ስራ ማሰሩ? ለምን ስራ ፈትሽ እናቴንም ታስቸግራለሽ አልኳት እና እኔ ስራ የማይሰራ ሰው አልወድም አልኳት። ለምን እኔ አብዛኛውን ጊዜ እድሜን በሰው ቤት ነው የሰራሁት አዲስ አበባ እና ማለት በዛን ሰዓት ብርም አልጠየቀችኝም፣ እንድቸግሮኛል ምናምን አላለችኝም። እኔ ብቻ ይሄን ተናገርኳት እና እሷ ምንም መልስ አልመለሰችልኝም። እሺ ነው ያለችኝ እና ለምን ስራ አትሰሪም? እኔ አሁን ላይ ሰው ብር ቢጠይቀኝ እንኳን ምንም ለሰው አላዝንም። እኔ በጣም በሰው ቤት በተቸገርኩበት ሰዓት የረዳኝ ሰው የለም፣ አይዞሽ ያለኝ ሰው የለም። በጣም ብዙ ህይወት አሳልፌያለሁ በሰው ቤት እና ምንም ሰው አልረዳም። አሁን ላይ ምንም ሰው ብር ቢጠይቀኝ በጣም ነው የሚያመኝ። እሷ ግን ብር አልጠየቀችኝም፣ እንደዚህ ቸግሮኛል ምናምን አላለችኝም። አንቺ አልገደልሻትም ወይ? የእሷን ነፍስ አላጠፋሽ። ራስን ማጥፋት በምድሩም በሰማያም ኃጢአት ነው። ማንም ላይ መፍረድ አይችልም። ግን ያው ትክክል አይደለም። ሰዎች ልጅ ራሷን ያጠፋችው አንቺ በተናገርሻት ንግግር ላይሆን ይችላል። ምክንያቱም አንቺ የተናገርሽው ምንም የተለየ ነገር አይደለም። ሰው እንዲህ ስለተባለ ራሱን አያጠፋም። ለምን ስራ አሰራ? ስራ እንጂ ሰርተህ ተለወጠ። እንዲህ ሰው ከዛም በላይ እኮ ይባላል አይደል? ስንት ልብ የሚሰብር ነገር የሚናገር ሰው አለ እኮ እዚህ ምድር ላይ። ስለዚህ ሌላ ችግር ይኖራል አንቺ ማታውቂው። ያንን ነገር በደንብ ማወቅ አለብሽ መጀመሪያ። ሁለተኛ ነገር አንድ ሰው ራሱን ላጠፋ አድርጊው ወይ ተስፋ የሚያስቆርጥ ነገር ውስጥ
ውስጥ እንዲገባ አታርጊው እንጂ የህሊና ጸጸት ሊሰማሽ አይገባም። እየሰሩ የሚመጡት ስለዚህ አንቺ ጥፋት አለ ያንቺ ነፍስና መጥፋቱ ያንቺ ጥፋት እንደሆነ አድርገሽ መቀበልና ማመን ወይም ለጭንቅላትሽ መንገር ትክክል አይደለም። ሶቺ ልጅ ሌላ በጣም ከባድ ነገር ገጥሟት ሊሆን ይችላል ራሷን ያጠፋችው። ያንን ነገር አልተናገረሽ ሊሆን ይችላል ለሰው። አዎ ያለችበት ሁኔታ ላታውቂ ትችላለች፣ ግን የተናገረሻት ነገር ግን መጥፎ አይደለም። ኢቭን አሁን እኔም አንቺም እሷም ልንለው የምንችለው ነገር ምንም አዲስ ነገር የለውም። አንድ ሰው ስራ ከፈታ ወይ ስራ ማይሰራ ከሆነ ስራ ማይሰራ ሰው አይለወጥም። እንዲህ ማለቱ ክፉ አይደለም ወይ ራስን እስከ ማጥፋት የሚያደርሰው እሱ ጉዳይ አይደለም። ተግባባን? ስለዚህ ከዚህ ስሜት ውጪ ጸሎት አድርጊ። ያንቺ ጥፋት አይደለም። እሺ ይህን 100% እርግጠኛ ነው የምነግርሽ። ተግባባን? አሌክስ አመሰግናለሁ። እሺ አመሰግናለሁ። እሺ ትንሽ ያስደነግጣል አይደለ? እርግጥ ሊሰማት የሚችለው ነገር ነው። አንድን ሰው ከተናገራችሁት በኋላ ራሱን ቢያጠፋ እኔ ስላልኩ ባላልኩት ኖሮ ትላላችሁ። ግን ራስን ማጥፋት አማራጭ ሊሆን አይችልም። ክብሯን እውነቱን ለመናገር እሺ እንቀጥል። እና አሌክስ አንድ ነገር ልጠይቅ ነው። ያው ለእኔ ሳይሆን የሆነ ላይ ኢቴ ነው ማለት ነው። ድምፅሽ አይሰማም? አሁን ይሰማል። እሺ እኔ የምጠይቀው ጥያቄ ለእኔ ሳይሆን የሆነ ላይ ኢቴ ነው ማለት ነው። እሺ ኢቴ አረብ ሀገር በፊት ከማየት በፊት ኢትዮጵያ ሆና አገብታ አንድ ወር ከቆየች በኋላ የሆነ ቤተሰቦቹ ማይጎድ ልጅ ነው። ከዛ አገባች። አንድ ወር ከቆየች በኋላ ደግሞ ቤሩት ሄዳለች። ቤሩት ላይ 2 ዓመት ሰርታ ከዛ ደግሞ ከሱ ጋር ተጣልታ ቤተሰቦቹ ጋር ሄዳች። ከዛ በኋላ ደግሞ ቤተሰቦቹ ጋር ነው ብለን እንስማው ታሪኩን። ያው የኢቴ ነው ማለት ነው። በጣም ስለ እሷ ስልክ አትጠቅምም። በኋላ በኢትዮጵያ ገዳ ከዛ ምንም አልሰራችም። የሰራችው ብርም የት እንደነገባ አላውቅም። ከዛ በኋላ ደግሞ ቤተሰቦቹ ጋር ሄደች። ከዛ ደግሞ ልጁ ቤት ተመልሳ ሄደች። ከዛ ከሱ ጋር ከቆየች በኋላ እንደገና ዱባይ መጣች። ከዱባይ ከመጣች በኋላ 3 ዓመት ሰርታ ቤት ሰርታለች፣ ቦታ ገዛች። ከዛ በቃ ብዙ ነገር ካረገች በኋላ አሁን 3 ዓመት የልፋቱ በሙሉ ትታ ተለያየች ማለት ነው ፍርማ ውስጥ። ከዛ በኋላ እሷ ያለችው ሁኔታ ያው በጣም የሚያሳዝን ሁኔታ ነው። በቃ አንዴ በረኪና ትጠጣለች፣ አንዴ በቃ የሆነ የማያስፈልግ መድኃኒት ትወጣለች። ያው ልጁ አሁን ቤተሰቦቹን ልጁን አይወድም፣ እሱ ደግሞ አንደኛ ቤተሰቦቹን አይከብርም። ከዛ በኋላ ፍርማው ሰጥቷታል። ፍርማ ከወሰደች በኋላ ደግሞ ሌላ ልጁን ደግሞ ያናገረች ያለችው ልፋት በ3 ዓመት ትታለች። ከዛ በኋላ ግን ከሌላ ሰው ጋርም አታውሩ ብሎ እንትን እያስፈራራች ስለሆነ ደግሞ እሷ ደግሞ ያን ሁሉም እያሰበች ደግሞ በቃ እኔን ለቤተሰቦቹም አልነገርኩም። እኔም ያለው መዳን ቤት ነው፣ እሷም ያለችው መዳን ቤት ነው። በቃ በጣም ጭንቅ ውስጥ ነው ያገባው ማለት ነው። ለቤተሰቦቹም ምን ብዬ ልነገር ብዬ። ምን ያህል ብር ነው አጠቃላይ ያወጣችው? ያው ቤት ሰርታለች፣ እንደገና ደግሞ ያው ሞተር ገዝታለች፣ መሬት ገዝታለች። ከዛ ደግሞ መጨረሻ ለመጀመሪያ አገብታለች አንድ ልጅ ማለት ነው። ለሱ ነው ሞተር? አዎ። አሁን ተፋተዋል ወይስ? አዎ ተፋታለች፣ ሁሉ ነገር አልፈልግም ብላ ማለት ነው። ከዛ በኋላ ግን ሌላው ጋር እያወራች ያለችው ደግሞ ፕሮፋይል ላይ ሲታርቅ አይቶ ደግሞ
ሰምተሻል? ማንንም አታገብም እንዲሁም ቆመሽ ትቀሪያለሽ ብሎ ሰደባት። ከዛ ያን ሁሉ ሰምታ ደግሞ ምናታ በረኪና ትጠጣለች፣ ራሷን አጠፋለሁ ትላለች። መዳም ደግሞ ሁሌም ደውላ ኤተሽ ታማለች ናይ ውሰድ ትላለች። እኔ ያለው የመዳም ቤት ነው የት ሊወሰድ እያልኩ በጣም ጭንቅ ውስጥ ነው ያለው ማለት ነው። ሌላ ሰው አታወሪም ቆመሽ ትቀሪያለሽ ስላላት ነው በረኪና የምትጠጣው። እኔ አላቅም። ያው እሷ ምን ሊሆነ ከዛ አንዴ ከብርም ከሰርኩ ደግሞ ትዳርም ፈተው ከዛ በኋላ ተመልሼም እሷን ካገባ በኋላ ደግሞ እኔ ደግሞ ህይወትን ያጠፋል ብላ ምንድን ነው አሁን ማለት ከምን ያህል ጊዜ ሆናቸው ከተለያዩ? አሁን ኦልሞስት 1 አመት ይሆናል። ስለዚህ እሷ ፕሮፋይል ምናምን ስታደርግ ነው የሚጣሉት? አዎ። አሁን እሷ ከሌለች ታዲያ እንዴት ነው መርሻውን የምንወጋት? እሷ አሁን አንደኛ ችግር ቲክቶክ አጠቀምም እኮ ለዛ ነው። ታዲያ እንዴት ይሆናል ታዲያ? ሰውየው ራሱ ታማሚው በሌለበት መርሻውን አንቺን አንወጋሽ? ኦኬ እንደናኔ አርጌት ነገር እና ከነገርኩ በኋላ እኔ ሪኮርድ አድርጌ አደርሳታለሁ ማለት ነው። አንድ ሰው ደግሞ አንድ ምክርም ሰምቶ ደግሞ ምናልባት እሺ ሚዩት አድርጊሽ። ጉዳዩ እንኳን የራሷ ነው ሊሆን የሚችለው። ሰው ወይዘ የሰውን ጉዳይ ዲቴይል ሊያወራ አይችልም። እሷ ቲክቶክ አጠቀም ለዛ ነው። ሚዩት አድርጊ። እሺ እኔ ናት ያው እኩል አናወራም። እኩል ማውራት እኮ ከባድ ነው፣ አይሆንም። አንድ ሰው ሲያወራ አንድ ሰው አዳማጭ መኖር አለበት። ሁለት ሰዎች እኩል ካወሩ በቃ አይሆንም። የትም ቦታ ፓርላማ ውስጥም ለምን አይሆንም? አንደኛ ነገር ይኸውልሽ፣ አሁን እርግጥ ሰው ዲቴይል የሰውን ጉዳይ ሊያወራ አይችልም። አሁን በዝርዝር ካወራላችሁ የሆነ ሰው ስለሆነ ጉዳይ በቃ የራሱ ጉዳይ ነው ማለት ነው። ምክንያቱም እንደ የተወሰነ ጉዳይ ነው ሊያውቅ የሚችለው እንጂ ሙሉን ሊያውቅ አይችልም። እንዴት እንደሆነ የት እንደገባ ምን እንደገዛ ምን እንዳወጣና ችግር የለውም። አሁን ለእሷም ሆነ ለአንቺም ሆነ ዋናው ነጥብ እንግዲህ እሷ ወደ ሌላ ፍቅር ግንኙነት ውስጥ ገብታ ከሆነ በተመሳሳይ መልኩ ለምን አትረጋጊም? ምንድን ነው ጥድፊያው? ከአንድ ፍቅርና ካልተሳካ የትዳር ህይወት ውስጥ ወጥተሽ ወደ ሌላ ለመሸጋገር ጊዜ መውሰድ አለብሽ፣ አመታት መውሰድ አለብሽ፣ መጠንከር አለብሽ እኮ በፋይናንሻል ራስሽ መለወጥ፣ በአሳሰብ ማገገም አለብሽ ከተጎዳሽበት ጉዳት። ሲንግል ሆነሽ የተወሰኑ አመታትን ምን መሆን አለበት? የተረጋጋ ላይፍ መኖር መጀመሪያ። ረጋ ማለት ተረጋግተሽ አይምሮሽ መረጋጋት አለበት። መዳን አለብሽ። ጠንካራ እስክትሆኚ መጠበቅ አለብሽ። ከዛ በኋላ ነው ነገሮች ሁሉ ተስተካክለው ስራሽም ተስተካክሎ ህይወትሽም ቢያንስ 2-3 አመት በኋላ ኦኬ እስቲ አሁን እንደው ህይወት ትዳር መያዝ ካለብኝ እንዴት ነው የሚለው ገና ታስቢበታለሽ ነው እያልኩሽ ያለሁት። ትይዣለሽ አይደለም ትዳር ውስጥ ገበያሽ ማሰብ ትጀምሪያለሽ። ከ2-3 አመት በኋላ አሰብሽ ማለት እኮ አረግሽ ማለት ነው። ኦኬ እስቲ ከዚህ በኋላ እንደው ትዳርም ቢይዝ ጥሩ ይሆናል እስቲ እንደው ፈጣሪ ከፈቀደ የሚለውን ያኔ ነው የምታስቢበት እንጂ ወዲያው ከዚህ ትዳር ተፋታች ከዛ በኋላ ወደ ሌላኛው ሁለተኛ ሌላ ፍቅር ግንኙነት ውስጥ ገብታ እንደገና ወይ በኦንላይንም ይሆናል የተጠባበሰችው ፖስት ማድረግ ፕሮፋይል ማድረግ ምናምን እዩኝ ጥሩ አይደለም። ይኸው በአጠገብሽ ባለ ሰው ውዥንብር ይፈጠርብሻል። እኛ ጊዜ ወስዳ ከአመታት ምናምን በኋላ ቢሆን እንኳን ኦኬ ተረስቷል አይደል? ተረስቷል፣ ብዙ ጊዜ ሆኖታል። ሰው እሷ የሚወጣው ልቀጥልትን ማንም መርቷል። አንተ ኩስ በሆነበት ሰዓት ተናኩኝ አይነት ነገር ነው። ያም ሰው ምን ያደርጋል? ወደ ሌላ ነገር ነው የሚሄደው። ገብቶሻል? ስለዚህ መሆን ያለበት ነገር ምንድነው? አሁን ትረጋጋ። ሌላ የፍቅር ግንኙነት ውስጥ ከመግባት ትቆጠር፣ ራሷን ትግዛ። ገብቶሻል? ይቆራረጣል የምትሉኝ ኔትወርክሽን አስተካክዩ። የኔ እናት ይሰማል፣ ነገ ይሰማል። ይውጣልኝ። አይ አይደለም ደጋግማ ስጽፍ የነበረ ሰው ስለነበረ ያንቺ ኔትወርክሽን አስተካክዩ። እኔ ጋርማ ይኸው አረንጓዴ እኮ ነው፣ ግሪን እያሳየኝ ነው ኔትወርኬ። ይቆራረጥ ቢሆን ቀይ ሲበራ አውቃለሁ። አሁን አንቺ ምንድነው መሆን ያለበት? የምትነግሪያት አለው አትበል። ከእሱ ጋር ማፈላፊ አትካፈት። ስልኳን ትቀይር፣ አድራሻዋን ትቀይር፣ ስራዋን ትስራ። ለማንም ምንም አታብራራ። የት እንዳለች ምን እንደምትሰራ በማየቱ የተወሰነ እንደምትሄድ አትናገር። ለብቻዋ ተውን የተወሰነ ጊዜ። ምንድነው መረጋጋትን ምን አመጣው? ምንድነው ጥድፊያው? ተከባባን። ስለዚህ ከዛ ሀገር ቤት ስትሄድ ደግሞ ይሄ እዝታለሁ አስፈራራለሁ ምናምን የሚል ከሆነ
እሱም በህግ ልክ ታስይዋለሽ። ይሄ የወሰደውንም ገንዘብ አያችኋል። ግን አብዛኛው ሰው በሴት ነው የሚኖረው። ይፈጥራል። በቃ አረብ አግብቶሽ አረብ ሀገር ስለመሄድ እቅድ ካወጣልሽ ሰርዥው ከህይወትሽ በደንብ አድርጎ ሊያርስብሽ ነው። ካገባሽ እዛው ራሱ ቀን ስራም ሰርቶ እያስተዳድርሽ ገብቶሻል። ይሄንን ነው እሺ፣ እንደዛ ነው እሺ ማድረግ ያለብሽ። እሺ እሺ፣ ቴንክ ዩ አሌክስ፣ በጣም አመሰግናለሁ። ጊዜ ያበራክብርልህ። እሺ መልካም ቀን። ይሄ ሞተር ምናምን ተገዝቶለት ሞተሩ እንኳን አልበቃውም፣ ሌላ እንደገና ሊያርስባት። ጋይስ አይሰማም፣ ይቆራርጣል ምናምን የሚሉ ሰዎች አቴንሽን ነው እሺ። ይገባችሁም እንዴ እናንተ? እኔ እኮ ግራ ሰላም ነው አሌክስ፣ እንዴት ነህ? ይሰማል? አዎ ይሰማል። እንዴት ነህ? ዛሬ እስከ ምን እንታዘዝ? ምን ልልክ ነበረ? እኔ እንኳን የመጣሁት አንድ ስለ ጓደኛዬ ላማክርክ ነው። ማለት ጓደኛዬ ሴት ጓደኛ ናት እና የጓደኛሽን ታሪክ ልትነግሪኝ ነው? አዎ ለምን እንደሆነ ታውቃለህ? አንዳንዴ ጓደኛ ምን ላድርግ እንዴት ይሻለኛል ምናምን ብላ ስታማክርህ መወሰን ማትችለው ነገር አለ። ቆይ ጓደኛሽ ኖ እሷ ስለሌለች ነው አሁን እንደዚህ ኢንተርኔት ምናምን ተጠቃሚ አይደለችም። ማለት እኔ ሀሳቡ ነግሬ ምን ማድረግ እንዳለባት ሀሳቡን ስትነግረኝ እኔም ሀሳቡን ነበር የጓደኛዬ የእህቴ የዘመዴ ራሱ ይምጣ ሰውየው። እንዲህ ለጓደኛ ብለን የምንወጋው መርፌ አንቺ ሄደሽ የማየው መርፌ ብትወጊው አሁን ተጠያቂው ማን ነው? እንኳን ደህና ቆየኝ አሌክስ። እኔም ምክር ፈልጌ ነው፣ የራሴ ነው የሰው አይደለም። ረዥም ታሪክ ነው ግን በአጭሩ ልንገርና እኔ ገና በ18 ዓመቴ ነው ያገባሁት። አሁን አረብ ሀገር ነው ያለሁት እና እንዳገባው ነው ደግሞ የመጀመሪያ ልጅ የወለድኩት። ከዛ ከ3 ዓመት በኋላ ሁለተኛ ልጅ ወለድኩ። ቤተሰቦቼ ምናምን ሳያውቁ አዲስ አበባ ላይ ወለድኩ እና ከልጅነቴ ጀምሬ ስራ እየሰራሁ ያደግኩ ልጅ ነኝ። ማለት እንደዚህ አድርጉልኝ ብዬ የማውቅ አይነት አይደለሁም። እናቴ እያገዝኳት በራሴ ራሴን እያስተዳደርኩ ያደግኩ ልጅ ነኝ። ወደ ትዳርም ስገባ እንደዛ እንትን ምልም አይደለም። እኔ ስራ በጊዜ ነው ችግር አጋጠመኝ። እኔ እርጉዝ እያለሁ ባሌ የሆነ ችግር አጋጠመው። ከዛ እሱ እስር ቤት ገባ። እኔ በቃ የ6 ወር እርጉዝ ሆኜ ነው እሱ እስር ቤት ገባ። ምንም 10 ብር እጄ ላይ ሳይኖር ቤት ኪራይ ላይ ትቶኝ ነው የታሰረው እና እጅ የሚሰጥም አይነት ስላልሆንኩ እኔ ገና በ7 ወሬ ለጥገኛ ሰው ቤት ተጠግቼ እየታዘዝኳቸው ማለት ምግብ እኔ እርጉዝ 6 ወር ታስሮ እኔ ልጄ 7 ወር ነው የወጣው። እሱ እዚህ ድረስ ቻልኩ ማለት በቃ በጣም ለልጆቹ የሚሆን አይነት ነው ልጆች የሚል ነው እንጂ ማለት ከወለድኩ በኋላ
ካፉ ወድሻለሁ የሚል ወጥቶ አያውቅም። ግን ከፋትም እንደዛ ክፋት የሚያሳየኝ አይነትም አይደለም። ልጆቹን ይወዳል። ከላስ ልጆቹን ነው በቃ። ከዛ እየኖርን ያለ ግን ሁለተኛ ልጅ ስወልድ ማለት እኔ ቃላትን የምጠላ አይነት ሰው ነኝ። በጣም ትንሽ ማለት ቤታቃል የክፍለ ሀገር ልጅ ስትሆን እናት የምበል ራሱ ከባድ ነገር ነው፣ እንደሞት ነው የምንቆጥረው የነበረው። እና ግን ከዚህ የበለጡ ቃላቶች በጣም ካፌ ከውስጥ የማይወጡ ምናምን እየተናገረኝ ነበረ። እና አግብታ ገባች አግብታ ወለደች ማለት ደግሞ ከባድ ነው የኛ ጋር። ይህንንም እየፈራው ዝም ብዬ ኖር ነበረ። በጣም ልጅ ነበርኩ። አሁን 27 ዓመቴ ነው። የመጀመሪያ ልጅ 8 ዓመቱ ነው። እኔ በ18 አገባሁ፣ በ19 ዓመቴ ወለድኩ። ከዛ ግን በጣም ከባድ ሲሆንብኝ እዛ ከመፋታት ኑሮ ያኖረኛል። በቃ አትሌት ነው ምንም አይልም ያኖረኛል። ግን ታውቃለህ የውስጥ የራሴን ንዴት አረብ ሀገር መሄድ ይሻለኛል አልኩትና እዚህ ሞከርኩ። ስሞክር መጣልኝ። ወደ ዱባይ መጣሁ። 2 ዓመት ድረስ ምንም አናወራም ነበር። አናወራም፣ አንነጋገርም። ምናለን ልጆቹን በሌላ ሰው ምናምን አስጠይቃለሁ። በስመ አብ። ከዛ አሁን ኦኬ እኔ አሁን ሙሉ ፕሮፋይል ያለ ሳውራ ነገ ተቆራርጦ ሊወጣ ይችላል። ይሄን ሁሉ አውቀዋለሁ። ይሄን ያወቁ ነው የማወራው። አንድ ደቂቃ። ከዛ አሁን ሁለተኛው ልጄ ይቅርታሽ ስራ ላይ ስለሆንኩ አንድ ደቂቃ። እሺ አሌክስ ይቅርታሽ ስራ ላይ ሆኜ ስለሆንኩ ነው። አሁን እኔ ላማክር የፈለኩት ምን እንደሆነ ታውቃለህ? ይቅር ማለት አልቻልኩም። ይቅር ልለው አልቻልኩም። ስለሱ ሳስብ እንዴት መበሳጨት፣ ብዙ ነገር የተባልኩት ነገር ያለንኩት የተባልኩት ነገሮች ናቸው ፊት ለፊት የመጡት። በጣም ዋጋ የከፈልኩበት ህይወት ነበር ያ6 ዓመት ህይወት እና ይቅር ማለት አልቻልኩም አሁን አሁን ተለያይታችኋል አይደል? አዎ በቃ እናወራ ማለት ልጆችን በራሱ ስልክ ደውሎ ሊሰጣቸው ይችላል። ሰላም ነው የምንባባለው እንጂ ጉድኝነት የለንም። ምንም አይነት ጉድኝነት የለንም። ልጆቹ የሚያስፈልግ ነገር አልፎ አልፎ የሆነ ሲፈልጉ አደርገዋለሁ እንጂ እንደዚህ በቃ ከኔ ምንም እንትን የሚል አይደለም። አናወራም፣ አንነጋገርም። እንደዛ ነው። አሁንም ቢሆን ግን ጥሩ ነገር አያወራም ስለኔ ጓደኞቹ እንዳለብኝ ያየሁት። ከዛ ከወለድኩ በኋላ ደግሞ እሱ እስከሚወጣ ድረስ ባቂላ እንዴት እንደሚዘበዘብ ማላቅ ልጅ ጠይቄ ዘብዝፌ ቁጭ ብዬ ጎጃም በረንዳ ላይ ቁጭ ብዬ ልጆቹ እስከሚመጡ ድረስ ቤተሰቦች አያውቁም ምንም ነገር እሱ ተመልሶ እስከሚመጣ። ምክንያቱም አግብታን የወለደችው አይሉኝም ብዬ ስለፈራው እሱ እስከሚወጣ መጥቶ በአካል እስከሚገኝ ድረስ ለቤተሰቦች እንኳን እንደወለድኩ እንዳገባው አልነገርኳቸው። ይሄን ሁሉ አሳልፌ ግን አሁንም ጥሩ ነገር ስለኔ አይወራም። በቃ አላውቅም። ግን በእውነት የይቅርታ ልብ አጣሁ። የይቅርታ ልብ ክርስቲያን ነኝ። ይቅርታ ልብ ግዴታ ነው። ግን የይቅርታ ልብ አጣሁ ለማውራት ስለሱ
አሁን ትንሽ እኔ ግልጽ ያልሆነልኝ ነገር እስቲ አጠር አድርገሽ የምትነግሪኝ ምንድን ነው? በአጠቃላይ የበደለሽ በደል አንቺ? ምላስ የምን ምንም የለም። ምላስ ምንም ቃላቶች፣ ከባድ ቃላቶቹ ከውስጥ ያልወጣሉ። ይሳደባል። የጸባዩ ሊሆን ይችላል። አዲስ አበባ ነው ንጎን ተወልዶ ያደገው። ክፉ ሰው ነው ለትልም ክፉ ሰውም አይደለም። ግን ለእኔ ግን እንደዛ ስለ እኔ ጥሩ ነገር እስካሁን አያወራም። ችግሩ ምን እንደሆነ አላውቅም። እና እኔ ውስጤ ያ ምላሱ ነው በቃ ውስጤ ቁጭ ያለው። እሱን ሳስብ እንቀጠቀጣለሁ። ለምን ምላስ የምጠላ አይነት ሰው ስለሆንኩ ነው። ቃላት ማለት ምን ማለት ነው? ልትነግሪኝ ትችያለሽ? ምን እንደሚልሽ ለምሳሌ ስድብ፣ እንዴት ስድብ እዚህ ላይ እናገራለሁ? በቃ ብዙ ስድቦች ለእኔ ለሚስት ሰውና ለመንገደኛ የማይሆን ምላሶች። አንዴ ለመሰለሽ እንደዚህ ያልኩሽ ሰው ትዳር ውስጥ ሊነጋገር ይችላል፣ ሊሰዳደብ ይችላል። ገብቶሻል? ይህም ትዳር ውስጥ እኮ እየተመራረቅሽ አይደለም የምትኖሩ፣ ገነት ውስጥ አለ የምትኖሩ። ችግር አይኖር አትይም እኮ የትኛውም ብዙ ዓመታት በትዳር የኖሩ ሰዎች ህይወት ውስጥ ንግግር ሳይኖር ሳይጨቃጨቁ ሳይነጋገሩ አይኖሩ። ይሄንን አንቺ በጣም እንትን ብለሽው ለመለያያነት ምክንያት ካረግሽ ወይ ሳትፈልጊን ያገባሽው ወይ ፐርሰናል በቃ እሱን አትፈልጊውም ለትዳር ነው ወይ ትዳሩን በአጠቃላይ አትፈልጊውም ነው። ንግግር እንዴት ሰውን ለፍቺ ያደርሰዋል? ምክንያቱም ንግግር ካለ ያንን በንግግር ለመፍታት ተኝተውና ለኔ ቃል እኔ በቃ ምንም ቃላት ለመንገደኝ ለሆነ ሰው ጋር ተጣልተን እንዴት እንኳን ማውራትም አትችለው አይነት ጣላችን ጥባችን በትንሹ ቢሆን በቃ እንደዛ ነው። ግን ለልጆቹ የሚሆን ነው። ለኔ ነው እንጂ ለኔ ነው ቦታ አይደለው እንጂ ልጆቹን በጣም ይወዳል። በጣም ስለራሱ ትቶ ለነሱ ይኖራል። ምንም አይቀዘቅዝም። ስሙን ስጠራው ሁላ ነው የምናደደው። ስሙን ስጠራው ሌላው ይቅር ስሙን ስጠራው ነው የምናደደው። ስሜ ዛርጊና አዳምጪ። ልጅ ነሽ እንዳንል 26 ዓመትሽ ነው። በማስተዋል መራመድ የምትችይበት እድሜ ላይ ነሽ። ችግር ካለ ችግሩን በንግግር ትፈቱታላችሁ። እፋታለሁ እንኳን ብትይ ትችያለሽ። ገብቶሻል? ከዛ ውጪ ትዳር ክቡር ነው። ዘለን የገባን ዘለን የምንወጣበታል። በፈለግን ሰዓት ደስ ባለን ሰዓት አገባለሁ ካላገባው ሞቼ ይገኛሉ። ከዛ ደግሞ ትንሽ ችግር ሲፈጠር ዞር በይ መባባል የህፃናት ጨዋታ ነው። ስለዚህ ትከሻሽ ሰፊ መሆን አለበት። ቤተሰብን የመሰረትሽው ይሄ ንግግሮች ካሉ አላስፈላጊ ንትርኮች ምናምን ካሉ
እኔ ትዳርሽን ፕሮቴክት ብታደርጊ ባይ ከንግግር ነው። እኔ ምንድን ነው ሚልሽን ቃላት ንገረኝ ስልሽ እሱ እንኳን መናገር አልቻልሽም። ተራ ንግግሮች ናቸው ማለት ነው። ተራ ጭቅጭቆች ናቸው። አንተ እንደዚህ አንቺ እንደዚህ የምትባባሉ እሱን ንቀሽ መተው ንግግሮች። ከቻልሽ ደግሞ ቁጭ ብለሽ መነጋገር በፍቅር በትህትና እና እኔ ባልት ማትታዘዡ ከሆነ ኦፍኮርስ ጭንቅላትሽ ለውቶ እንትን ሊል ይችላል። ችግር ግን የሚፈጠሩበት ምክንያቶች ምንድን ናቸው የሚለውን አይተሽ አክትሟል። አለቀ። ለምን 40 ልጅ አትወልዱም አብራችሁ? እስክትሞቺ እስክትገደይ እስክትታረጂ አትጠብቂማ። ከዛ ውጭ ግን የቃላት ጦርነት ከሆነ እሱን እያመቻቹ መሄድ ነው። አይ ካልሽና ደግሞ እፋታለሁ እለያያለሁ ካልሽ ብትለያይም ሌላም ሰው ታገቢያለሽ አይደል? ነገር ያም ሰው ሌላ ችግር አለበት። መልአክ አይደለም የምታገቢው። እንደገና ከእሱ ጋርም ካልተፋታው ሊሆን ነው። ያለውን ነገር አስተካክሉ ለመሄድ መሞከር በጣም ጥሩ ነው። ትንሽ ነገሮች ብዙ ሊሰሩን አይገባም። ነው እንጂ ከመሬት ተነስቶ መማታት መደባድ መሳደብ ብቻ አይደለም። አዎ የምታለው ያም አለው እና በጣም አመሰግናለሁ አሌክስ። የምር ከሶስት አመት በኋላ ህይወት ይሆናል አንዴ እሱ ለሰዎች እኩል አያወሩም። እሺ እኔ እናት ወይ አንቺ አውሪ ወይ እኔ ላውራ። እሺ እኩል ካወራን አንግባባም። ፍቺው ተፋቱ የታባቱ ገደላ ገደል ይግባ ምናምን በአናቱ ተቀይ እንድልሽ ነው አንቺ ተጠብቀሽ የምታሽው። አሁን ያቺን ስላልሰማሽ አሁን ይደበድበኛል ደብድቦኛል ወደሚል ነገር ደግሞ የአየትና መፋታት ማፍረስ ከፈለጋችሁ እኔ አላስፈልጋችሁ። ሰይጣንም ያግዛችኋል። ምንም ችግር ለማፍረስ ቀላል። ስለ መገንባት የምናወራ ከሆነ ኑ እንደዛ ነው ያለበት። እሺ ተግባባን? ተግባባን። እሺ እሷ ልቧ ሸፍቷል ጋይስ። አሁን ቅድም ደብድቦኛል አላለችንም ማለት ንግግር ነው ይሰድበኛል አይነት ነገር ነው። ከዛ አሁን ነገሮችን እንዴት እንደምታስተካክል እኔ እኮ ነግሬያቸዋለሁ። ይሄ ልቡ የሸፈተን ሰው የሆነ ነገር አረጋለሁ ብሎ የተነሳን ሰው ማርሽፕቶት ፋይናሊ መስማት የሚፈልገውን ለመስማት ነው የሚመጣው። አሁን እቺ ልጅ በቃ ጥለሹ ይጂ ጥሺ አፍልሹ ምናምን የሚለውን ለመስማት ነው የመጣችው። ሰው አስቸጋሪ ነው። ይሄ ያስጠይቃል። እሺ ከባድ ልታስቀስፈኝ። ቆይ አንዴ ኮይን ሰጣችኋለሁ። ሄሎ ኮይን ልስጣችሁ እስቲ ኮይን ልስጣችሁ። ግን ኮይኑን አትወስዱትም ልበል? ቆይ እንዴት ነው ነገሩ እዚህ ቤት? ግን የኮይን አጠቃቀማችን አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ
ሲጨርስ ሳጥኑን ስትነኩት ኮይን ይሰጣችኋል። ከዛ ውስጥ ወስዳችሁ ቶሎ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ወይ ደግሞ ሜምበራችሁ የጠቆረም ሰዎች አድሱበት። አንዳንዶቻችሁማ ሌላ ቦታ ይዛችሁት የምትሄዱ ይመስለኛል። ቶሎ በሰጠኝ አይነት ነገር ይመስል። ሰላም አሌክስ፣ እንዴት ነህ? እኔ እንጃ በእንትን ኬዝ ነበር እና ከባለቤቴ ጋር ባለው ነገር ምናምን ነገር አማክሬት ነበረ። ልጆቼ ምናምን አላገናኝ ምናምን ብሎኝ ለ3 ወር እስኪ ታያቸው ምናምን ብለኝ ያው 3 ወር ሙሉ ልጆቼንም አላገኘውም። ዝም እንዳለምን ያለው ነገሩ ማለት ነው። እሺ እና እንደዛ ነው። እና ምንም አለ አይደለ ቤተሰቦቼም ልጆቼን እንዲያገኙም አልፈቀዱም። በቤተሰቦቼ መንገድም እንዳላገኝ ያው የእሱ እናት ጋርና እሱ ጋር ናቸው ያሉት ልጆቼ ማለት ነው። እሺ በዛ የተነሳ ምንም ማገኝበት መንገድ አጣውኝ ለምን አትይጂ? እና ገና መምጣቴ ነው እኮ። ስለዚህ ሁለቱ አይቻልም። አንደኛ ከባልሽ ጋር ስምምነት ከሌላችሁ እና እሱ አንቺን አላሳይም ካለ እዛ ጋር የሆነ አግተሹ አሳየኝ አታሳየኝ አትይም። ምክንያቱም እሱ እጅ ነው ያለው። አላሳይም ካለ ካልተስማማችሁ አንቺ ሰው ባህር ማዶን ያለሽው ምንም ማድረግ አትችይም። አይ የሚለኝም በሙሉ አረጋለሁ፣ ገንዘብም እልክለታለሁ፣ እንደፈለገ ጭንቅላቴ ላይ ይጨፍር፣ ልጆቼን እያሳየኝ ልክ እንደ ህዝብ ስልክ ሳንቲም በየወሩ ገንዘብ እያስገባው ልጆቼን እየከፈልኩ አያለው ካል ሁሉ ነገር አስተካክላለሁ ካልሽ ጸጥ ለጥ ብለሽ መስራት ነው። ይሄ ሁለት ወዶ አይቻልም። ሁለት እግር አለኝና ሁለት ዛፍ ላይ እወጣለሁ አይባል። ምርጫውን እሺ አለመላክ ለልጆቼ አለማድረጌ አይወቅሰኝም ውስጤን። እኔ አላሜ ለነሱ ነው። እንዴት በአንድ ጊዜ ሁለት ቦታ ስለመገኘት ታስቢያለሽ? መንፈስ አይደለሽ? ሰዎች ነን። እኔ አሁን እዚህ ነኝ አይደል? እዚህም ሆኜ እንደገና አገር ቤትም ልገኝ አልችልም። አንድ ቦታ ነው ልገኝ የሚችለው። ያንን ማድር መሆን የሚችለው አንድ ፈጣሪ ብቻ ነው። በሁሉም ይገኝ በሁሉ ቦታ መሆን የሚችል እኛ ሰዎች ስለሆነን እዚህ ቆንኩ እዚሁ ያለሁበት ሀገር ላይ ማድረግ የምችለውን እያደረጉ ነው መቀጠል። ጊዜው ደርሶ ዛሲድ እንጂ አንቺ አሁን ነገሮች ቶሎ ካልሆኑ ወዲያው ካልሆኑ እዚህም እየኖር እዛም መሆን አይቻልም። ምርጫውን መምረጥ አለብሽ። አላሳይሽም ካለሽ ገንዘብ ካላክሽ አላሳይሽም ካለሽ ልጆቹን አሳደጋቸው ይደጉልኝ፣ እኔ ስመጣ አገኛቸዋለሁ፣ በህይወት ከተገናኘን ብለሽ ቁርጥ ያለውን መንገድ መርጠሽ መሄድ ያለሽ አማራጭ ይሄ ብቻ ነው። እናቱን ዘሬን ካልሽ አለበለዚያ ደግሞ ገንዘብ እኮ አልጠየቀኝም። ገንዘብ እኮ አላለኝም እኮ ገንዘብ እኔ እና እሱ በተጣላን እኮ ነው ልጆቹን ማገናኘት የከለከለኝ እና በቅርቡ ነገር እና
ቆይ ገንዘብ ማይፈልግ ከሆነ ምንድን ነው የሚፈልገው እሱ? አሁን በአጠቃላይ እሱ ፍቺም ይፈልጋል። ግን ያው ምንድነው እንትን ስጪ ነው የሚለው። ይህ ምንድነው ለጠበቃ ተሰጥቶ የለም እዚህ ሆኜ ፍቺ እንድጨርስ ነው የሚፈልገው። እንደዛ ይቻላል እንዴ? ቆይ አሁን አንድ ጥያቄ አልገባሽ መሰለኝ። እሱ ልጆችሽን አላገናኝም ያለው ምን ፈልጎ ነው? ምንድን ነው እንድታደርግ የሚፈልገው? ወይም ምክንያቱ ምንድን ነው ማያገናኝበት? ክለበት ምክንያት በቃ እሷ ልጆቹንም አትፈልግም ነው የሚለው። ለምን እንደሆነ አላውቅም። እኔ በዚህ እኔ ልፈልግ እንትን እያልኩኝ እየደወልኩኝም አያነሱልኝም። እሱ እናት ናትም እንደዛ ለፍቺው እንትን ያለችው ቤት ማዘርጋ ደውለው። መጀመሪያ ይኸውልሽ አሁን ልጆችሽን ከማግኘትሽ በፊት ችግሩን ማወቅ አለብሽ። ገብቶሻል? ችግሩ ምንድን ነው? አሁን አንቺ ችግሩንም ያወቅሽው አልመሰለኝም። መሀላችሁ ያለውን አለመግባባት ገብቶሻል? መሀላችሁ ምንድን ነው? እሱ ፍቺ ይፈልጋል አልሽ። ፍቺ የሚፈልግበትን ምክንያት እንግዲህ ነግረሽን ይሆናል። ያኔ እንግዲህ ከዚህ በፊት መጥቼ ነበር ስላልሽ ማስተካከል ከቻልሽ ልጆችሽን ማግኘት እኮ ትቻለሽ። አሁን ግን አንቺ ችግሩን አላወቅሽው። የሆነ ነገር የሚላል እንደዚህ የሚላል ነው እያልሽኝ ያለሽ። ምንድን ነው መሀላችሁ ያለው ችግር የሚለውን ታወቂ መጀመሪያ። በአጠቃላይ እኔ አሁን እንዳልኩክ ነው ማለት ችግሩን አላውቀውም። እኔ እና እሱ ልክ እኔ ወዲህ እንደመጣሁት ነው። አሁን ከመጣሁ 5 ወሬ ነው ገና ማለት ነው። እና ልክ እዚህ በመጡ ሳምንት 15 ነው የተዘጋጋ ነው። ከዛ ወዲህ ተደዋውለንም አናውቅም። ከዛ በእናትየው መንገድ ነበረ ማገኘው። እናትየው ጋር የእሱ እናት ጋር እየደወልኩ በሆነ በገንዘብ ጉዳይ ነው እና እዳ ምናምን ተበድሮ በዛ ተጣላን። ታዲያና አሁን እኮ ገንዘብ አይደለም የሚፈልገው አልሽኛውን ቅድም ለምን እንደዛ እንዳልሽ አልገባኝም። ግን ዞሮ አሁን ወደ ገንዘቡን የመጣሽው ማለት እኔ አሁን እንደዚህ ማትነግሪኝ ነገር ካለ እንዴት ነው ሀሳብ ልንሰጥሽ የምንችለው? ይሸፍታፊኝ ከሆነ ከዚህ በፊት እንደነገርኩ ያው እዛም እያለን አንስማማም። ብዙ ጊዜ ይመታኛል ምናምን ነገር። ከዚህ በፊት የነገርሽንን አናስታውሰውም። አሁን አጠር ያልኩሽ እኮ እኔ እኮ ከዛ ነገር አልገባሽ። እንዲገባሽ በደንብ አዳምጪ። ይሄ መስማት ሳይሆን ማዳመጥ። አንደኛ አንቺ ራሱ ችግሩን አላወቅሽው፣ የተጋጫችሁበትን ያልተስማማችሁበት። እሱ ጋርም እውነት ሊኖር ይችላል በዚህ አይነት ቢኮዝ ትክክል አይደለም። አሁን አንቺ እየሄደ ያለው እየነገርሽን ያለሽው ነገር ሁለት የሚጋጩ ነገሮች ናቸው። ገንዘብ ፈልጎ አይደለም፣ ገንዘብ አይፈልግም እሱ ከኔ ገንዘብ ፈልጎ አይደለም ልጆችን እንዳላ ያደረገው አልሽ ራስሽ ነው። እሺ ማላልኩም አትይም። እንደዛ ካለሽን እሺ ገንዘቡን ወደ ጎን ካረግነው ምንድነው የሰውዬ ኢንትረስቱ ሊሆን የሚችለው? ገንዘብ ካልሆነ ፈቅዶ ከመጣሽ እዚህ ሀገር ከመጣሽ በኋላ
ነገር እንገሪ። በእርግጥ እኮ እንደዛ ነው አልልህም። እኔ አሁን አንድም የተጣለ ነው እዳ በመበደሩ ነው ብያለሁ። ግን ያው እኔ እዚህ ስመጣም ደግሞ ያው በፍቅር አይደለም አላደል ትሄድልኝ አይነት ነው መጀመሪያም ያራምደው መንገድ የኔም መውጣት ነው እንጂ የፈለገው በመጀመሪያም የገንዘብ ችግርም አይደለም። በቃ እኔ እና እሱ ተስማምተን መኖር ካለመቻላችን የተነሳ ነው እኔ ወዲህ መጣሁት። በቃ ቢያንስ በዚህ አይነት መንገድ እንትን ካሉ በሚል ነው ቤተሰብ የኔ ቤተሰብን ይሸኘኝ ማለት ነው። መጀመሪያም ውስጣችን ላይ ያው ብዙም አይደለንም። ልክ እዚህ እንደመጣው ደግሞ ተበድሮ ምናምን እዛ በእናትየው መንገድ ነው ልጆቼ ማገኝ የነበረው። እናትየውም በመሀል ልኬ ነበረ ብርም እዚህ እንደመጣው በሁለት ወሬ የሁለት ወር ላኩኝ እናትየው ጋር። በቃ ከዛ ወዲህ ተጣላን ከእናትየው ጋር በመሀል በቃ ያው ከሱ ጋር ስንጣላ በአጠቃላይ በግሩፕ ነው የሚዘጉት የዛ ቤተሰብ ማለት ነው። በፊትም ምንም እኔ እና እሷ ጋር ጸብ የለንም። እኔ እና እሱ ሰላም ስላልሆነም ብቻ አንድ ላይ ሆነው ነው በቃ ዘጉኝ። እንዳታገናኟት የሚል ነገር አመጣ ምናምን በቃ ሳያገናኙኝ ምናምን እስካሁን ድረስ አሉ። ልደትም ምንም ሲያከብሩ ምንም የልጄም ልደት ነበረ ባለፈው ወርና እኔማ የምፈልገው አሁን እሱም እንደዛ እያለኝ ነው ማለት ፍቺ ይፈልጋለሁ በውክልና ሰታም ትጨርስ አይነት ነገር እያለም ነው። ምን እንደማረግ ግራ ሲገባኝ እኮ ነው እኮ ስትይ ነው ያንን ማድረግ የምትችይው ሀገር ቤት ስለዚህ ይቻላል አሉ በጠበቃ ምናምን መጨረስ። ለምን ዝም ብለሽ ስራሽን አትሰሪም እስክትሄጂ ድረስ? ልጆቹን ሳላገኝ አሁንም እኮ አታገኝም እኮ ሰው ሀገር አይደለሽ። ምንም እኮ ኢነርጂ ነው የምትጨርሽው እኮ። አሁን ከጠመመ የሆነ ሰውና ከአንቺ ጋር ከተጋጨ አንቺን ለመጉዳት ከሆነ ያንን ነገር እያደረገው ያለው በቃ ምን አማራጭ ያጥቃለ እሺም በሀገራት መንግስታት ከሰሽው ምናምን የዱባይ መንግስት ሲሄዱ አሳዩት የእሷ ልጅ ካላሳያችሁ ምናምን ተብሎ ሀገራት ተነቃንቀው እንዲያሳይሽ ይደረግ። ያለሽ አማራጭ ምንድን ነው? መተውና እስክትሄጂ ድረስ መጠበቅ ነው በትዕግስት። እውነታው እሱ ነው። ሄጂ ፍቺ የምፈጽማለሁ ምናምን ብትይ ያው ነው ማለት አሁን እዚህ ውክልና ሰጥቼ ምናምን ምንም ለውጥ የለውም። ልጆችሽን አታገኝም አሁን ቢሆን። ስለዚህ የመጀመሪያው አማራጭ መሄድ ነው ወደ ሀገርሽ። ሁለተኛው አማራጭ አርፈሽ ስራሽን መስራት። ልጆችሽ ደህና ከሆኑ ምንድን ነው ችግሩን? ያልገባኝ እሱ። ሁሉም እኮ እዚህ እኮ እንዳንቺ እኮ ነው የሚሰራው። ብዙ እኮ እህቶችሽ እዚህ ውስጥ አሁን ልጆቻቸውን ለአመታት ያላዩ አሉ እኮ። ደልቷቸው ይመስልሻል? ተመችቷቸው ይመስልሻል? ነገ ይነጋልኛል በሚል እኮ ነው። ነገ ተስፋ እግዚአብሔር ቀን ያወጣልኛል፣ ያልፋል፣ እድሜና ጤና ይስጠኝ እንጂ ከልጆች ይገናኛሉ ብለው በተስፋ ነው የሚኖሩት እኮ። አሁን አንቺ የተለየ ተአምር እንዲፈጠር ፈልገሽ ካልሆነ በስተቀር ይሄ አብዛኛው ሰው ኑሮና ህይወት በተለይ በስደት የሚኖር አሁን እሺ ደግሞ ከባልሽ ጋር ተጣልተሽ ምናምን ነው። አንዳንዱ እኮ ሰላም ሆኖ ራሱ ለምሳሌ ገጠር ምናምን ሆኖ ልጆቿ ገጠር ሆነው ግን ስልክ እንኳን በቃ የሌለበት ቦታ ሆኖ ለአመታት በቃ ሲሄድ አያቸዋለሁ ብለው ቃም ነው ተቀብለው የሚኖሩ እኮ አሉ እኮ። ሶ ነገሮችን አንቺ ጸሎት በማድረግ ብትቆይ ጥሩ ነው። ልጆችን ሰላም አድርግልኝ እንጂ ሲሄድ አገኛቸዋለሁ የሚለውን ሰው በዚህ መንገድ ብታረጊው መልካም ነው እንጂ አትታገኝ አትቀይሪው ነገር
አውቃለሁ። ከእነሱ ጋር እንደነገርኩ ነው። እህቴ ነበረች የምትሄደው፣ እሷንም ቢሆን እንዳመጭ ብሎ ነበር እኮ። በቃ ካለ በቃ እርግፍ አድርገሽ ተይና ከማንም ጋር ምንም አትበይ። እውነት ካለሽ ማለት ነው። ገብቶሻል? ልጆቹ እኮ ለእሱም እኮ ልጆቹ ናቸው አይደል? ለምሳሌ እኔ አንድ ቀላል ነገር ልንገርሽ። በህይወቴ መኖር የምፈልገውን ነገር ለመኖር ማድረግ የማልፈልገውን በህይወት ወይም መኖር የማልፈልገውን ህይወት ለመኖር ዝግጁ ነኝ። ይህ ማለት ምናልባት ነገ G+3 ቤት ውስጥ ተንደላቅቄ ለመኖር ከፈለኩ ነገ ዛሬ ጎዳና ላይ አንጥፌ ዝናብ እየቀጠቀጠኝ ብርድና ፀሐይ እየተፈራረቀብኝ ለመኖር ዝግጁ ነኝ። ነገን ለማስተካከል እቺን ዋጋ ለመክፈል ማለት ነው። አንቺ ነገ ለልጆችሽ የተሻለ ነገር መስራት የምትፈልጊ ከሆነ ሰርቼ ልለወጥ ብለሽ ከመጣሽ እቺን ነገር ዋጥ አድርገሽ በትዕግስት ለማለፍ ዝግጁ መሆን አለብሽ። ሁሉ ነገር አልጋ ባልጋ ነው። ገባሽ? ነገ የተሻለ ህይወት ከልጆችሽ ጋር ለመኖር ሀገር ቤት እኮ ስትሄጂ እኮ ልጆችሽን እኮ መቀበል ትችላለሽ። ራስሽ አሳድጋለሁ ብለሽ እናት ስለሆንሽ በዚህ መንገድ ነገሮችን ብትገነዘቢው ረጋ ብትይ ጥሩ ነው። እሺ ተግባባን? እሺ እሺ እሺ። አመሰግናለሁ አሌክስ። ትዕግስት ይፈልጋልሽ። አንዳንዶቻችሁ ተናዳችኋል ምናምን፣ ግን እሷ ጋርም ለመረዳት እሷን መታገዝ አለብን። ምንድን ነው የሚለው ግን የሆነ ውስብስብ ያለ ነገር ያለ ይመስለኛል አይደለ? ስንሰማው የተወሳሰበ ነው ነገሩ። ግን ዞሮ ዞሮ ዋናው ነገር ወይም የማይካደው ሀቅ እሷ ልጆቿን ልታገኛ ትችላል። ያ ሰው ከጠመመባት ወይ የግል ፕሌን ቢኖራት ላጥ ብላ ሄዳ ዛሬ ቁርስ እዛ በልታ በቃ ልጆች አሁን ስራ ልገባ ነው ምናምን ብላ በግል ፕሌኗ ደግሞ መታ ማዳም ጋር ሰራ ነበር። ያ የማይቻልበት ሁኔታ ስለሆነ በእግዚአብሔር ተሰጡና ስራችሁን ሰራችሁ። ያ ነው ትክክለኛው ነገር። እሺ እዚህ ውስጥ ብዙዎቻችሁ እንደዛ አይነት ህይወት የምትኖሩ ይመስለኛል። በስደት ያላችሁ አብዛኛዎቻችሁ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም ሁሉ ሰላም? እግዚአብሔር የተመሰገነ። ታዘዝ። ከዚህ በፊት ገብቼ ነበር ካስታወስከኝ። በጣም ከሶስት ወር እንዲህ ሆነኛል ሊጠፋብኝ ብዬ ያስገባ። ቆይ አንዴ አስታወስከኝ? ካርድሽን እናውጣው። ካርዷን አውጣልኝ። የነባር ልጅ። እሺ ምንድን ነው እሱ? ሊጠፋብኝ በሊቢያ ሄድኩ ብዬ በጣም ሳለቅስ እያዝናናኸኝ ነበር አንድ ጊዜ። ልጅሽ ነው? ላው ልጄ ሄደብኝ፣ በሊቢያ ሊሄድብኝ ነው ካገኛችሁ ምናምን ብዬ እንኳን አንድ ጊዜ አልቅሼ እሺ እሷ ነኝና እንትን ልጠይቅ ነበር ፈቃደኛ ከሆንክ። እኔ እንጃ ምን እንደሚባል አላውቅም። እርዳታ የሚረዳኝ ሰው ካለ። ልጁ ገባ፣ ሊቢያ ነው ያለው፣ አለፈ። አዎ ማርያምን ያን ጊዜ እንደዛ ሳለቅስ አልነበር? በቃ ሊቢያ ሊያልፍ ነው ምናምን እያልኩ አልነበር? ሊያሳልፉብኝ ነው እንዳልኩ። ሊቢያ ልክ ከአዲስ አበባ ጎንደር ድረስ በራሳቸው ወጪ በአየር ይዘውት ሄዱ። ከዛን ወዲህ ሁሉንም ነገር ከመጀመሪያው ስችል ልንገርህ ታሪኩን፣ ልጁ የት እንዳለ የት እንደሚኖር። እኔ ባለትዳር ነበርኩ። ትንሽ ማለት በ17 ዓመቴ አገባ፣ በ18 ዓመቴ ወለድኩት። የመጀመሪያ ልጄ ነው። በመጀመሪያ ልጄ ነው ወልጄ ወደ ዱባይ መጣሁ። ሁለተኛዋን ልጄ ልክ በ3 ዓመት ሁለተኛዋን ሴቷን ልጅ ወለድኩ። ወልጄ ሴቷን ልጅ እናቴ ጋር፣ እሱን ደግሞ የ6 ዓመት ልጅ ነበረ ባሌ ጋር ጣልኩትና ወደ ዱባይ መጣሁ። ወደ ዱባይ መጥቼ እዚህ ዱባይ እየሰራሁ እያለው ከተማ ቦታ የሆነች ትንሽ የተወሰነች መሬት 160 ካሬ ገዛው። እዛ ገዝቼ ሰርቼ አገር አማን ነው ብዬ በጣም የቤት ዕቃ ሙሉ ቃዥ ሄጄ ወደ ቤቴ ገባው። ወደ ባሌ ወደ ልጆቼ ማለት ነው። ከተማ ቦታ ትንሽ ቤት ሰርቼ
ገባሁ። ገብቼ እየኖርኩ እያለሁ አባቴም ታመሙብኝ። እሳቸውንም እንትን እያልኩ 1 አመት አብሬ በሰላም ተባሌ ጋር ከልጆቼ ጋር ኖርኩ። 1 አመት ውስጥ ስኖር በጣም ስቃይ ነበረ። እሱ ሌላ ሰው አፍቅሮ ነበር የጠበቀኝ። ሌላ ሰው አፍቅሮ ነው የጠበቀኝ። ገጠር ነች፣ እኔ ከተማ ነኝ ያለሁት። እኔንም መፍታት አልፈቀደም። እኔ መናገር አልፈለኩም ነበር። ለቤተሰብ ደበኩ። ለምን እንደሆነ ታውቃለህ? ቤተሰቦቼን የደበኩት እሱ ሌላ ሴት እንደያዘ ቤተሰቦቼን የደበኩት ያ ትዳር ቤተሰቦቼ ከሰሙ እሱ አረብ ሀገር ተሰቃይታ መጣ፣ አንተ ሴት በላሏ ላይ ያስክ ይባላል ይሉኛል ብዬ አንድም ደግሞ እኔ ስለሰራሁት ቤቱን እሷ ስለሰራችሁ አረብ ሀገር ስለሰራችሁ ነው እንደዚህ የምትሆነው ይላሉ ብዬ ሁሉን ነገር ደበኩና ከቤተሰቦቼ እሱም ቤተሰቦች ሽምግልና ጠራው። እኔ ፊት ስልክ ያወራል ወንድ አስመስሎ፣ እኔ ፊት ወንድ አስመስሎ ያወራታል። ብዙ ነገር ሲያደርግ አልናገርም። እያየሁ ፎቶዋን እያየሁ አልናገርም። ለወንድሜም አልናገርም፣ ለእናቴም ለቤተሰብ ሙሉ አልናገርም። ግን የሱም ቤተሰቦች በየቀኑ እየጠራው ሽምግልና ስል እሺ ይላል። ትቻታለሁ እኮ እኔን እሷን ትቻታ ግን አልተዋትም። ትቻታለሁ እያለ ይምላል። በሁለተኛው ቀን ተመልሶ እዛው ሲል 1 አመት ሙሉ ተቀመጥኩ። እዛው 1 አመት ስቀመጥ አቃተኝ። በቃ በጣም ከሳው። ከ60 ኪሎ ወደ 40 ኪሎ ተመለስኩ። በጣም በቃ ከምን በላይ ተሰቃየሁ። ከዛ አባቴም ታሞ አልጋ ላይ ነበር ያሉት። ቤተክርስቲያን በር ላይ ወድቀው ቆራቢ ነበሩና እሳቸውንም እንደዛው አልጋ ላይ ልጅ ጥለሽኛ አትይ እያሉ መጣው። ተመልሼ ወደዚህ ምንም ነገር ሳላረግ ያም ትዳር ቤተሰቦችም ሳይሰሙ በቃ ጥዬ መጣሁ። አቃተኝ። ገባ አይደል? ለሱ አንድ ጊዜ መታኝና ወንድሜን ጠራው። ወንድሜን ጠርቼ ጠዋት ወንድሜ መጣ። ታላቅ ወንድም አለኝና ሲመጣ ለምን ጠራሽኝ ሲለኝ ቁርስ እንድትበላ ነው አልኩት። ያ ነገር ከተሰማ ያ ትዳር እኔ ትዳሩን ፈልገዋለሁ። ያ ትዳር ከተሰማ ከወንድሜ ጋር ጣሉና ያ ትዳር አብ ያረግብኛል በማለት ሁሉም ነገር ከእናቴ ከወለደችኝ አልናገርም። ግን የሱም ቤተሰቦች በየቀኑ ጠራ ነበር። እንደዛ አለፍኩ። 1 አመት ስቀመጥ ሲያቅተኝ ተመልሼ ወደ ዱባይ መጣሁ። ወደ ዱባይ ስመጣ ልጄን ሁለቱንም ቤት ውስጥ ጥያቸው ገማ ልጄ ወደ እናቴ ጋር ገባልኝ ማለት ነው። አሁን በረብሾ የተነሳ እናቴ ከገጠር ወደ ከተማ ስገባ ልጄ ደግሞ እዛው ከተማ ውስጥ ስለሆነ ከእናቴ ጋር መኖር ጀመረ። ከእናቴ ጋር መኖር ሲጀምር ባለቤትም አገባ ድል ባለ ሰርግ ወጥቶ ድል ባለ ሰርግ ፎቶ እስከሚላክልኝ ድረስ በቀለበት ምናምን አርዶ አገባ። አሜን ብዬ ተቀመጥኩ። ያው እናቴም አሁን እናቴም ልጄ ጋር ስላለች ሁለቱንም ልጆቼ እናቴ ስለምትይዝልኝ ተረጋጋው በቃ። ይጨቀጭቀኝ የለም እያስተማርኳቸው እያለው ልክ በእኔ ከሱ በተለያየው እሱም ወለደ ገጠር በተለያየው በ4 አመቴ ልክ የፋሲካ ሰኞ ዕለት ሰላም ነው ልጄ ምንም ነገር እንትን የለም። ዱባይ 20 አመት ሲሞላው እንደማመጣው ነው የተነጋገርነው። እሱም እሺ ብሎኛል። ትምህርቱን እየተማረ ነው። የፋሲካ ሰኞ ዕለት ከቤት ወጣ። በዛው ቀረ። አልሰማውም ይሄን ሁሉ ታሪክ።
ጊዜ ሊቢያ ሲባል በዚህ በባህር ሄደው ወዲያው ያለፈላቸው ነው የሚመስላቸው። ስለዚህ በቃ ልጄ ሊቢያ ነው ሄደው ስልስ እናጣራ ምንም ነገር የለም። ልክ ሱዳን እንደገባ እንደተያዘ 1,550,000 ብር አንጡ ተብሎ ልጁን እየተመታ በቪዲዮ ተላከላቸው ለነሱ። ላጠፋ ስሞክር ጓደኞች ስላሉኝ ቤት ተዘጋብኝ፣ ቤት ተቆለፈ። በቃ ራሴን ሳትኩ ማለት ተስፋ ጠፋ፣ ጭልም አለብኝ። ታውቃለህ የሆነ ብዙ ልፋት የለፋህበት እግሬ ያበጠበት ፊት የተዋጠበት ምግብ ነው የምሰራው፣ እጆች የተቃጠሉበት ሁሉ ሆነ ተስፋ ሳጠኝ። የአባቴን አባቴ እባክሽ ልጄ የተዘራውን ዘር የሰው ልጅ ሳያጭድ አይሄድም፣ አልጋ ጥለሽኝ አትሂጂ አፈር አልብሽኝ ሲሉኝ እምቢ ብዬ መጥቼ ልክ አባቴ በሞቱ እኔ በመጣው በሰባተኛው ወሬ አባቴ ሞቱ። እስካሁን መቃብራቸውን አላየሁም። ልክ አባቴ በሞቱ በ7 ወር እሱ ድል አድርጎ ሰርጋ ገባ። ይሄን ሁሉ እያለ እንደዛው እየኖርኩ እያለሁ ሀገር ሰላም ብዬ እየኖርኩ እያለሁ 3ኛ ቁስለት ደግሞ ልጄ ሱዳን ላይ ተያዘ ተባለ። እሱ ሁሉ አወጣ። በቃ ታውቃለህ አንዳንድ ጊዜ እናት ስትሆን ምን ውስጥ ቢገባ ልጅህን ለማውጣት ትሞክራለህ። በቃ አበርኩ። ከዛ ቀወስ በቃ ያልጠየኩት ነገር የለም። እዚህ ልጆች እዚህ ጋር በመንገድ ግቢ ስጠርቅ አላቃቸውም እኮ ብር አበድሩኝ እላችኋለሁ ዝም ብዬ ማርያም ራሴ እንትን አለ ለቀቀ። ታውቃለህ አበርኩ በቃ። ከዚህም ተብሎ በሳምንት ውስጥ የልጅ በሳምንት ውስጥ 1,550,000 ካላመጣሽ ልጇ ከለተ ጎዶሎ እናደርገዋለን ብለዋል ተባለ። አሟላሁ በብድር ቅርንጫፍ ነው 1,550,000 እንደገና 20,000 የገባው በንግድ ባንክ ነው። ሁሉ ብር ገባ። ረሲዱ አለ እስካሁን ድረስ አለኝ። 1 ወር ሙሉ ወደ እዛው ወደ አልፎ ሲጓዝ 1 ወር ሙሉ ድምፁ ጠፋ። ደግሞ ብሩ ልክ እጃቸው ሲያገቡ ድምፁ ጠፋ። 1 ወር ሙሉ የት እንዳለ ይታወቅ። እንደዛው ሳብድ ልክ ወር ከ3 ቀኑ ሊቢያ ገባሁ ብሎ 60,000 ብር ተጠየቁ። አሁን ደግሞ ስለዚህ ሰው የተቻለውን ቢረዳኝ ማለት እናት አንዳንድ ጊዜ እናት ስትሆን እኔ አንድ ቀን በህይወቴ ወጣለሁ ብዬ አስቤ አላውቅም። ሚዲያ ላይ በልጆቿ አብሶ በልጆቹ ወጣለሁ ብዬ አስቤም አላውቅም። ፈጣሪ በሚያውቀው ግን በቃ ሳስብ ምንም ማድረግ አልችልም። በጣም ሰውነቱ እየቆሳሰለ ነው። አሁን ደግሞ ሙቀት ነው። የሚከራዩበት ቤት አይሲ የለውም። በጣም ይሞቃል። አይሲ የላቸውም። የተከራዩት ቤት አይሲ አይሰጥ
መቅዶ ተስፋ ቢስ ከሁሉ ወይ ከትዳርክ ወይ ከቤተሰቦችክ ወይ ከልጆችክ እግዚአብሔር ይመስገን ያ በቤተሰቦች ብርታት ነው ይሄን ብር የተከፈለው ማለት አብሶ ትንሿ እህቴ በጣም ነው የምትደግፈኝ ከትዳሯ የሚገል በጣም ነው የምትደግፈኝ እናትም አለች ይደግፉኛል እኮ አንዳንድ ጊዜ የሆነ ወልዳቸው የሆነ ተጎንክ የሚቆም ሰው ሳይኖር አባት እያላቸው አባት እንደሌለ ሻለኛል ልጄ ማለት ነው ሳወራው በቃ የሆነ በቃ ከአንተ ሴት እንደሆንኩ ምንም ነገር ምንም በማድረግ እንደማልችል ይሰማኛል። አንዳንድ ጊዜ ደግሞ እኔ ሰላለሁ አይደለ ይሄን ሁሉ ብር የተከፈለው እኔ ባልኖር ኖሮ ማንም የሚከፍል የለም ነበር። እኔ ሰላለሁ ነው ይሄን ብር ሊከፈል የቻለው እኔ ሰላለሁ ነው። እግዚአብሔር ሆይ መቤት ያጽኝኝ መንገዱን ሁሉ አንቺ አቅንለት የልጄ መጨረሻ ሳምሪልኝ የልጄ መጨረሻ ሳምሪ አው ደግሞ እንደዚህ እያለ አሁን የ1 ሚሊዮን 400 ሺህ የተባለው የ8 ሰዓት መንገድ ብቻ ነው በእንትኑ ማለት ነው በመርከቡ ላይ ሲሄዱ አሁን ያን ቀይ ባህር ነው ምንድነው የሚሻገሩት ወደ ምንድነው የሚሄዱበት ወደ አውሮፓ ነው መሰለኝ እና ደግሞ ያንን ብር አሁን ማሟላት አልቻልኩም እኔ በምንም ታምር ላሟላም አልችልም ቤት ኪራይ እየከፈልኩለት ነው ይሄ የዚህ ሀገር ብር አሁን እኔ ወደ ኢትዮጵያ ልክ ከኢትዮጵያ ወደዛ ሲል የኛ ብር እንትና ያነሳም እነሱ ጋር ገባ አይደል አሁን ባንሰውን 60 ሺህ ልኬለት በእነሱ ብር 2500 ብቻ ነው ሆነዋል 60 ሺህ ብር ልኬለት በእነሱ ሲመነዘር እዛ በእንትን ሲመነዘር 2500 ብር ነው ሆነ ያ 2500 ብር ደግሞ ምንም ሊያደርግለት ቤት ኪራይ ከፍላለሁ እንዴትም ሊሟላልኝ አልቻለም ግን የተወሰነ ሰው ቢያንስ 20 ሰው ቢረዳኝ ለኔ የሆነ ለኔ ይበቃኛል ገባህ አይደል 20 ሰው ቢረዳኝ ከተቻለው ያው በአሁኑ ጊዜ እርዳታ መጠየቅ ራሱ በጣም ይከብዳል ሁሉ ሰው ተረጅ ነው እና ምን እንደማረግ እንዴት እንደማረግ አላውቅም ምን እንደምንም አላውቅም እስቲ ሚውት አርቲስት እኔ ያው እውነት ሁሌም ቢሆን እውነት እንደኛ ቀን እየወለደ ችግርን እየወለደ ገንዘብ መገፍገፍሽን አታውቁም። አውሮፓ የምትኖሩ ሰዎች ማለት ነው እዚህ ውስጥ አላችሁ አይደል? ብትነግሯት ጥሩ ይመስለኛል። እውነቱ አውሮፓውያን ህግ እያጸደቁ ይመስለኛል። አሁን አጽድቀዋል ነው እያጸደቁ ያለውንም ስደተኛ ለማስወጣት ማለት ነው። እንኳን የሚመጡት አይደል? ካልተሳሳትኩ እዛ የምትኖሩ ሰዎች አግዢ። በአውሮፓ ህብረታቸው ተሰባስበው የሆነ እያጨበጨቡ ምናምን አይቻለሁ ባለፈው አጽድቀውት ማለት ነው። አንዱ ሀገር ያለ ስደተኛ ሌላ ሀገር ወረቀት ካላገኘ ልጅሽ በአክሙ ነው የሚቀር፣ ተኮላሽቶ ነው የሚቀር። እመኝ
እዛ መሄድን ታርጌት የሚያደርጉ ሰዎች አሉ። መሄድህ ምንም ጥቅም የለውም። እዛ ሀገር እኮ ልትገባ ትችላለህ፣ መሬቱን ልትረግጥ። መኖሪያ ፈቃድ ካልሰጡ ሰርታ አትበላም። በቃ አለቀ እኮ በቃ። ያ ካልሆነ ምን ዋጋ አለው? ሀገሬ ምን ነው ጎዳና ባደርኩ ትላለህ። ሀገር እንኳን ጎዳና ብትዝ አላፊ አግዳሚውም 1 ብር 20 ሳንቲም ይሰጥሃል። እዛ ማንም አያየህም ወረቀት ከሌለ ያንገላቷል። ሁለተኛ ነገር ሊቢያ ላለ ሰው ወይም እዛ ለሄደ ሰው እርዳታ መርዳት ማለት በህግ ያስይዛል። አሁን አንቺ ልርዳሽ ብል እኔ እያዛለሁ በህገወጥ የሰዎች ዝውውር። እዚህም ሀገር ባለው መንግስት እያዛለሁ፣ እዛም ሀገር ባለው። እውነቱን ነው የምነግርሽ። ገብቶሻል? አይሆንም። እና ለዛ ነው እኔ ባካችሁ አትሂዱ ምለው። እዛ የሄደም ሰው ደግሞ ይለኛል እዚህ ገብቶ እርዱኝ። ምን ላርግ? አይቻልም። ተባባሪ ነው የምትሆኝ። በህገወጥ የሰዎች ዝውውር አንተ እጅ አለበት። እንደውም አንተ ነህ ተባባሪው። ለመሄዳቸው ንክኪ ያለህ ትጠየቃለህ። እኔ ምልሽ እግዚአብሔር ዳሽ ልሽ ይችላል። አላበረታታም ደግሞ እኔ በሳውዲም በሊቢያም በምንም የሚሄዱ ሰዎች ወይም ለመሄድ እያሰበረ እባካችሁ አትሄዱ። ህገ ወጥ ነው መንገዱ፣ የሰው ህይወት የሚጠፋበት ነው። በቃ ትክክል አይደለም ያ መንገድ። የቤተሰቦቻችሁን ህይወት ነው የምታጨልሙት። አሁን ይህ ልጅ በሚሄዱ ለአንቺ መከራ ነው የጣሉ። አይሻል እዛው ሀገሩ ቢሰራ ወይ ደግሞ እንደው በህጋዊ መንገድ ከሀገር ለመውጣት እንዲህ ባረግ በዚህ መንገድ ቢልሽ ይሻል ነበር። አሁን የላክሽውን ገንዘብ ያወጣሽውን ገንዘብ በሙሉ ልከሽለት ሀገር ቤት የሆነ ነገር ቢጀምር፣ እዚህ ዱባይ እንኳን እየተመላለሰ ተመላላሽ ነጋዴ ሆኖ ፈቃድ አውጥቶ እንዲህ ቢሰራ እቃ ከዚህ እየወሰደ እዛ ቢሸጥ እዛ አውሮፓ ከሚኖሩት በላይ እኮ መኖር ይችላል እኮ። ሰው ግን በተነገረው ተስፋ ገብቷቸዋል። ቀቢጸ ተስፋ ገና ለገና እዛ ሄደው የሆነ ነገር ያለፈላቸው ዘንጠው ምናምን የሚያያቸውን ሰዎች እኔ ሄጄ በዚህ መንገድ ትክክል አይደለም ጋይስ። እኔ ይህንን ነው የምነግራችሁ። በተቻለሽ መጠን እንግዲህ ምን ልልሽ እንደምችል አላውቅም። መመለስ አይችል መመለስ የሚችልበት መንገድ ካለ ራሱ ያስጠይቀዋል። አዝናለሁ ልጅሽ ባይሄድ በጣም ጥሩ ነበር ብለሽኛል ከዚህ በፊት ገብተሻል። እንደ እናት በጣም ታሳዝኛለሽ በእውነቱ ከሆነ። ምክንያቱም ልጅሽ ነው የሄደው፣ ግን ልትቆጣጠሪው ደግሞ አትችይም። የእሱን አይምሮ አንቺ ኮንትሮል ልታደርጊ አትችይም። ከ18 ዓመት በላይ ከሆነ ለሚገባበት እሳት በሙሉ እሱ ነው ኃላፊነት መውሰድ ያለበት። እስከ መቼ ነው ቤት ኪራይ እየከፈልሽለት የምትሄጂው? እስከ መቼ ነው እዛ የምታቆየው? ኢቨን እንኳን ገንዘቡን ብትልኪ ሄደሽ በመርከብ ምናምን ብለሽኛል። ሁለተኛ ሄዶ ባይሳካለትስ ቢመለስ ከዛ ገባ እንደገና ለሌላ ብር ነው የምትጋለጭ። እና ይህንን ነው ልልሽ የምችለው። እሺ የእኔ እናት አይዞሽ። ቢቻል ወደ ሀገሩ ይመልሱት፣ መመለስ የሚችሉ ከሆነ አውሮፓም ሄዶ እዛ ያውሉ ይሄ ሁሉ ዋጋ ከፍለሽ ለሚመልሱት ነገር ማለት ነው። እውነቱን ነው የምነግርሽ። ይኸው እዚህ አውሮፓ የምትኖሩ ሰዎች ንገሯት፣ እናንተ የምትኖሩበት ሀገር ስለሆነ አሁን እዛ አንቀበልም፣ በቃን፣ አንፈልግም፣ ስደተኛ ያለውም ይውጣልን፣ ጥቁር አንፈልግም። አሁን እንግሊዝ ሀገር ያው ሰላማዊ ሰልፍ እየወጡ ነው በየጊዜው፣ ይውጡልን። እውነቴን ነው የምነግርሽ። እዛ ሀገር መኖሪያ ፈቃድና የሆነ ቪዛ ተሰጥቶት እንኳን የኖረ ያለ ሰው እንኳን ይውጣልን፣ አንፈልግም፣ በቃ ስራችን ተወስዷል፣ እንትናችን መብታችን ይውጡልን። እና ይህን እያየ እንዴት ሰው ይሄዳል? እየፈረድኩ አይደለም፣ ግን አትሊስት ማስተዋል የለብንም? በቃ እስቲ ሌላ አማራጭ ውሰድ። ይህንን ነገር ብታረዩ እንደዚህ ቢሆን ጥሩ ነው። እሺ እናት፣ እሺ
ይሰማሻል? አዎ አሁን ተቋርጬ ነበር መጥቻለሁ። አዎ ቢያንስ አሁን እንዴት እንደሆነ ታውቃለህ አሌክሶ? ከዛ ሞክሬ ነበር እንዲመለስ፣ ከዛ መመለስ አይችልም። ቢያንስ አውሮፓ አጋጣሚ አውሮፓ ደርሶ ቢያዝ ከአውሮፓ ተይዞ ነው ወደ ኢትዮጵያ ለምንድን ነው መመለስ ማይችለው? አይችልም አሉኝ። ምን አውቄ መመለስ አይችልም። ከዛ መመለስ አይችልም። አዎ ልጆቹ ስጠይቅ ልጆቹንም ስጠይቅ እንደዚህ አሁን ደስ የተያዙ የሚለምኑ ልጆች አሉት ስጠይቅ መመለስ አይችልም። ግን ከዛ ከተያዘ ቀጥታ እንትን ይመለስልሃል። አሁን ሲያለቅስ የነበረው ልጅ ታስታውሳላችሁ አይደል? ወደ እናቴ ቤት መልሱኝ እባካችሁ እዚህ ምናምን ያለና መመለስ የሚቻል ይመስለኛል ባለሳሳት። ግን እስቲ ኤኒዌይስ አጣሪ እንግዲህ እኔ ግን ስለዛ ነገር ማውቀው ነገር የለም ስለዛ ነገር። ሁለተኛ ነገር እኔ የምቃወመውን ጉዳይ እንደ አንድ ግለሰብ እውነት ነው ሁላችንም እንቃወማለን እኮ አሌክሱ። ያ ማለት አንድ ሰው መኖሪያ ቤቱን ሸጦ የሰው ልጅ አንድ መኖሪያ ቤቱን ሸጦ ስንት ዓመት የሰራበትን ስንት ዓመት የለፋበትን ማለት አረብ ሀገር በአንድ ዓመት በሁለት ዓመት አንድ ቤት አሰራም አሌክሶ። 8 ዓመት በ8 ዓመት ውስጥ ነው ያንን ቤት የሰራሁት። ግን ያ የ8 ዓመት የለፋውበት ልጅነት የመውለድ እየቻልኩ የፈለኩትን ማድረግ እየቻልኩ አረብ ሀገር የለፋውበት በሁለት ወር ሲባል ሞላ ጊዜ ውስጥ ነው ያ8 ዓመት ልፋት የጠፋው። እና ባሄዱ ቤተሰብ ባያሸግሩ ከባድ ነው። ሲሄዱ ሞት አለ። አሁን የኔ ልጅ ደክሞ ነበር። አሁን ፎቶውን እዚህ ጋር ለጥፍልክ አይምሮ ይነካል። እና መሞት አለ። መንገድ ላይ የሞቱ አሉ። መንገድ ላይ የተደፈሩ ሴቶች አሉ። ስንሄድ በአይናችን የተደፈሩ ሴቶች አሉ ይላሉ። ሴቶችም አብረዋቸው ይሄዳሉ። እና ሴቶች እየደፈሯቸው ነው የሚሄዱት። ወንዶች ደግሞ እዛ በጣም ከባድ ነው። 4 ቀን ጉድጓድ ውስጥ ተኝተናል። ሳንበላ ሳንጠጣ 4 ቀን ጉድጓድ ውስጥ ተኝተናል አሉ። አስበው አንድ 18 ያልሞላ አመት ልጅ ይህን ያክል መስዋዕት ለማይሆን ነገር። የሆነ እኮ የተሻለ ህይወት ብትኖር እኮ ችግር የለም። ለምን የፈለግከውን ነገር ትሰጣለህ። ግን የተሻለ አይደለም። አሁን ሊቢያ ውስጥ ግን አንድ ስላስገባኝ ግን ያው በፈጣሪ ልጆቻችንን ይጠብቅልን እንጂ ቤት ሾልከው እንደሚሄዱ አታውቅም። ልክ ነሽ። እግዚአብሔር ከልጅሽ ጋር ያገናኝሽ። አይዞሽ። አዎ ተስፋዬ ነው ማለት እመቤቴ እሷ ትርዳኝ። የሆነ ቪዲዮ ለቅቄያለሁ። እሱን ቢያንስ ሰው ለጥፌ እንዲረዱኝ የጠየኳቸው ሰው አሉ። እዚህ ቤት 1600 ሰው አለ። ገብቶ ሼር ኮፒ ሊንክ እና ሼር ቢያደርጉልኝና ለዛ ሰው ቢያደርሱልኝ እርዳታ የጠየኳቸው ሰዎች ስላሉ የሆነ ቪዲዮ ትናንት ለቅቄ ነበር። ይሰማሃል አሌክስ? እዛ ትናንት የሆነ ቪዲዮ ለቅቄ ነበርና እዛ ገብተው ሼር ኮፒ ሊንክ ቢያደርሱልኝና ምናልባት ከዛ ሰው አንድ ሰው ሊረዳኝ። እኔ በእንትን አይደለም እየጠየቅኩ ያለሁት በግል ነው። ፎቶ ለጥፌ እየጠየቅኩ ያለሁት የሚረዱኝ ከሆነ እነኛ ሰዎች የተወሰነ ሰው የሚረዱኝ ከሆነ ምናልባት እነሱ ጋር እንዲደርስልኝ ሼር ኮፒ ሊንክ ቢያደርጉልኝ ቤተሰቦችን ብጠይቅልኝ እና አመሰግናለሁ አሌክስ። እግዚአብሔር ይስጥልኝ። እንግዲህ እና እሺ ወንድም ከባድ በሊቢያ እዛ ያሉ ልጆች በጣም የሚያሳዝኑት እንደተሰባዊነት ያሳዝናሉ። ግን መርዳት አይቻልም። እውነቱ እሱ በህገወጥ መንገድ አትሄዱ። ምክሬ ትክክል አይደለም። ህይወቱን የሰጠን ከአደንዛዥ እጽ እኩል ነው የሚታየው። የሰው ልጅን ገዳይ ያ መንገድ ሰው ህይወቱን ለማሸነፍ የተለያየ መንገድ መጠቀም ይችላል። መስጠት በህግ ያስጠይቃል። አንዳንድ ሰዎች ኮመንት እንደመጻፍ ቀላል የሚመስለው ሰው አለ።
ምን ችግር አለው ይልሃል መጥቶ አርገዋ ችግር ከሌለው እሱም ፍርድ ቤት ትናገረዋለህ። ለመናገር ሶሻል ሚዲያ ላይ የምታረጉትና ሶሻል ሚዲያ ላይ ብቻ ሰው ማንኛውም ነገር የምታረጉት ነገር በጣም ጥንቃቄ ይፈልጋል። ለምትጠየቀው ነገር መልስ ለመስጠት ዝግጁ መሆን አለብን። አንተ እኔ ስጠየቅ መልስ የማይሰጥልኝ ሰው ሀሳብ ለመስጠት ግን ደስ ይለዋል ኮመንት ለመጻፍ። እዚህ ሀገር የዱባይ ፖሊስ ህግ አወጣ አልኩኝ ባለፈው። ማንም ሰው ኦንላይን ላይ እርዳታ ስታሰባስብ ከተገኘ ገንዘብ እንዲሰባሰብለት ስታግዝ ሆይ ሆይ ስትል እንደ ድሮ ያው እንደምታዩት ቲክቶክ ላይ ከተገኘህ ብዙ ከ500,000 ድርሃም በላይ እና እስር ትቀጣላችሁ አለ ስል ምን ችግር አለው? እሱ ሲጠየቁ ያኔ መልስ ለመስጠት ሲዘጋጁ አታለ አሁን አልተጠየቅም ማለት እኮ አትጠየቅም ማለት አይደለም። ሰምታይምስ ያ ቪዲዮውን የሆነ ሰው ሄዶ ፖሊስ እጅ ቢያስገባው የሆነ ጠላተ ሊሆን ይችላል ወይም ካየው የዚህ ሀገር መንግስት ድንገት የዛሬ 10 ዓመት መጥሪያ ሊመጣል ይችላል። ዛሬ ባይሆንም ይህንን እርዳታ አሰባስበው ከምን ተነስተው እንደሆነ መልሱን በሰጠን ብትባል ቀላል አይደለም። እንደምታስቡት ኮመንት እንደመጻፍ ቀላል አይደለም ጓድ፣ ወይ ሀሳብ እንደመስጠት የተቻለ መጠን ከህገ ወጥ ነገር መራቅ፣ ህግ ላለመጣስ መሞከር። ያ ሀሳቤ መርዳት ከፈለኩኝ እኔ ፐርሰናል ሰዎች የተቸገሩ ሰዎች ካሉ በግሌ ማግዝበት መንገድ ካለ ላግዛቸው እችላለሁ እንጂ ደግሞ ሳታወሩም ጥሩ ነው እኮ አይደለ? ሳይወራ ነው እርዳታ ማድረግ ካለብን ለሰዎች እግዚአብሔርና አንተ ነው ብላችሁ ግን አሁን በቃ እሺ ጋይስ ያው ሰዓታችን ሄሎ እሺ አዲስ ህጎቱ እኮ አለ። ህጉ እኮ የነበረ ነው በነገራችን ላይ ግን ያው ምናምን ተናገረ እናሳውቃችሁ ሳንነግራችሁ እንዲያርጋችኋል ከምንል ምሰሙኝ ከሆነ እንደ ወንድም መመክራችሁ የመጣችሁት ለስራ ነው። እዚህ ዱባይ የምትኖሩ ሌላ ሀገር አላውቅም፣ የመጣችሁት ለስራ ነው። ማዳም ጋር የምትሰሩ ከሆነ አርፋችሁ ስራችሁን ስሩ እባካችሁ። ፖለቲካዊ ጉዳዮች ላይ ሀሳብ መስጠት፣ የሆነ ስለ ግለሰብ ሀሳብ መስጠት፣ ስለሆነ ነገር ተቃራኒ ነገር መናገር፣ የሆነ ነገርን ደግፎ መናገር፣ ነቅፎ መናገር ይላል በዝርዝር የምትባል ግለሰብ ፎቶውን እዚህ ጋር ልጥፌዋለሁ ልክ እነግርሃለሁ ካልክ ገደል ገባ። አልሰማንም እንዳትዪ ቤትሽ ድረስ ፖሊስ መጥቶ ዲፖርት ነው የሚያደርግሽ። በገዛ እጅሽ ለምን ለስራ መጥተሽ ስልኬ ነው ጠላቴ እንደተባለው ስልክሽን ካልኩሌተር ሂሳብ ለመደመር ደሞዝሽን ለመቀነስና ለመደመር እውቀት ለማየት ዩቲዩብ ላይ ለመማር መንፈሳዊ ነገር ለመማር ተጠቃሚበት እንጂ የማያገባሽ ቦታ አትግቢ። የማያገባሽ ቦታ ላይ አትግቢ። ልለውጥ ነው የመጣችሁት እናንተ ለስራ ነው። አንገትን ደፍቶ ሰርቶ ተለውጦ ወደ ሀገር ቤት መሄድ ነው እንጂ አሁን እኔ የሚደግፍ ሰው ካለ የሆነ ሰው እኔን ከሰደበኝ የዛን ሰው ፎቶ ለጥፎ የሆነ ሰው ገብቶ ይሳደባል፣ ገደል ይከትሻል። ከተከሰስሽ የብዙ ብር ቅጣት ነው የሚያመጣብሽ። እንደ በፊቱ አይደለም። አሁን ሀሳብ መስጠት ቲክቶክ ላይ ዝም ብሎ ወጥቶ ምላስን መዘርጋት ኢዚ አይደለም። አሁን አክብር የተባልከው ህግ ካለ አክብሮ መኖር። ሰዎች እንዲያርጊ ስላሉሽም አታርጊ። ማንም ያንቺን ህመም አይታመምም። ማንም ያንቺን እስር መጥቶ አይታሰርልሽም። ማንም ያንቺን ቅጣት መጥቶ አይቀጣልሽም። ሁሉም ዳር ይዞ አጣምሮ ነው የሚመለከትሽ። ሁሉም
አይዞሽ በቃ ምን ነው የሚልሽ እንጂ ከአንቺ ጋር አብሮ የሚጓዝ የለም። ተናግሬያለሁ። ለማንኛውም ሰዓታችንን ጨርሰናል። ጓዶች ነገ እንገናኛለን። እወዳችኋለሁ። እንግዲህ የከፋችሁ የጨነቃችሁ ብቻ